ሰላም እንዴት ናችሁ ቤተሰብ? ዛሬ ላይ አእምሯችሁ ላይ ከሆኑ ሰዎች ጋር ማለት ነው ጭራሽ ያልተፈጠረ ሲቹዌሽን እየፈጠራችሁ እየተጨቃጨቃችሁ ማትፈልጉትን ሲቹዌሽን እየፈጠራችሁ ደግሞ እየተናደዳችሁ ከሰዎች ጋር እየጣላችሁ ከሆነ በጭንቅላታችሁ በደንብ አዳምጡኝ። እሱን እንድታዩትና መፍታት እንድችሉ ነው ማግዛችሁ ማለት ነው። እንደ ሁሌውም ነግራችሁ ከኔ ጋር መስራት ፈልጉ ከሆነ ፐርሰናል ኮቺንግ ከፈለጋችሁ ከስር ዲስክሪፕሽን ላይ ባለው ኮንታክት ቴሌግራም ላይ አውሩኝ። ወደ ቪዲዮ እንገባለን። ካያችሁ ጭንቅላታችን ላይ ብዙ ጊዜ ከሰዎች ጋር እንጨቃጨቃለን። ማለት ገና ያልተፈጠረ ማለት ሰውየው ወይም ሴትዮዋ ያ ማለት አባት እናታችሁ ሊሆን ይችላል፣ የስራ ባልደረባችሁ ሊሆን ይችላል፣ ወይም ደግሞ የትዳር አጋራችሁም ሊሆን ይችላል። ብቻ ያልተፈጠረ ሲቹዌሽን ፈጥራችሁ ትጨቃጨቃላችሁ። በምናችሁ? በጭንቅላታችሁ ማለት ነው። ምነግራችሁ አንደኛ ውሸት እውነት እንዳልሆነ ማወቅ አለባችሁ። ማለት ሊትራሊ እናንተ ፈጥራችሁት እንደሆነ ማወቅ አለባችሁ እና እንዴት እንደሚጎዳችሁ በደንብ አሳያችኋለሁ። ይሄን እንዲያግዘን አንድ ምሳሌ ልንገራችሁ። አንድ ሰው ነውና በመርከብ እየሄደ ጀልባ ማለት ነው። በጀልባ እየሄደ ጨለማ ነው፣ ማታ ላይ ነው እና ምን ይላል? ከፊት ጀልባ እየመጣ ነው እና ሊጋጨው ነው እና እያየህ ይላል ማለት ነው። እያየህ እንዳትገጨኝ ምናምን እያለ ምን ሆነ? መጨረሻ ላይ መጥቶ ተጋጩ ማለት ነው። ሁለቱ ጀልባዎች ተጋጩ። ይሄ ሰውዬ ይጮሃል ማለት ነው። እንዴት እየነገርኩ እያየህ እያልኩ እንዴት እንደዚህ ታደርጋለህ እያለ ይቀውጧል ሰውየው ላይ እና ነገራችሁ ነገር በኋላ ሲያይ ግን ለካ ማንም የለም እዛ ጀልባ ውስጥ፣ ባዶ ጀልባ ነበር የተጋጩት ማለት ነው። እና ሲጨቃጨቅ የነበረውም ከባዶ ሰው ጋር ነው። በጣም ሼም ይዞት ዝም አለ። ምክንያቱም እንደሚያስበውና እንዳሰበው እያየህ ያለው ሰው ኖሮ ከዛ ያ ሰውዬ ሳይሰማው ቀርቶ አይደለም የተጋጨው። ሊትራሊ ምንም የለም ነበር፣ ተጋጩ፣ አለቀ። እና የሰውዬ ሲንጨረጨር የነበረው፣ ሲናደር የነበረው፣ ሲቆጣ ሲጮህ የነበረው በራሱ ሀሳብ ምክንያት ነበር። እና ልነግራችሁን ፈልገው እውነት አይደለም፣ እውነት እንዳልሆነ ማወቅ አለባችሁ። እናንተ የፈጠራችሁት ነገር እንደሆነ ማወቅ አለባችሁ። እየተጨቃጨቃችሁ ያላችሁት ከሰዎች ጋር ሳይሆን ከራሳችሁ ጋር እንደሆነ ወቁ። ምክንያቱም አስቡት፣ ምን ታደርጋላችሁ መሰላችሁ? ሰውየው ምን እንደሚል ታስባላችሁ? እሱ የሆነ ነገር ይላል፣ እናንተ ትመልሱለታላችሁ። እሱ የሆነ ነገር ይላል፣ አሁንም ትመልሱለታላችሁ። እሱ የሚለው ራሳችሁ እያሰባችሁ ነው የምትሉት። ከዛ ደግሞ ካያችሁ የእናንተ ሀሳብ ሁሌም ቆንጆ ነው፣ ያ ሰውዬ የሚያወራው ግን በቃ ዝቅ ያለ ጥሩ ያልሆነ ሀሳብ ነው እያወራ እናንተም የምትጨቃጨቁት የምትሰድቡት ምን የምታደርጉት ማለት ነው። ስለዚህ ይሄን ሁሉ የሚያደርገው እኛንን የምናደርገው አእምሯችን ላይ ነው የምናደርገው እና ውሸት ነው። ነገር ግን እውነት መሆኑ አይቀርም። ለመሰላችሁ አእምሯችን እውነት ውሸት አያውቅም። እውነት ውሸት ስላችሁ ኢማጂን አድርጌው ነው ወይስ አክቹዋሊ ሀፕን አድርጎ ነው የሚለውን አያውቅም። ስለዚህ ለምሳሌ ባለቤታችሁ ወንድም ከሆናችሁ ሚስታችሁን፣ ሴቶችም ከሆናችሁ ደግሞ ባላችሁን፣ እንዲሁም ደግሞ እህት ወንድሞቻችሁን የምታውቁትን የማታውቁትንም ሰው ብቻ ጭንቅላታችሁ ላይ ሰርታችሁ ምን እያደረጋችሁ ነው? እየጨቃጨቃችሁ ነው። እናንተ እኮ ምግብ እየሰራችሁ ነው። እናንተ ስልካችሁ ላይ ናችሁ። እናንተ ሻወር ላይ ናችሁ፣ ግን ጭንቅላታችሁ ላይ እየተጨቃጨቃችሁ ነው። እና ምን ይሆናል መሰላችሁ? ሰውነታችሁ ልዩነቱን ስለማያውቅ ምን ያደርጋል? ይናደዳል። ካያችሁ ማለት ነው ፍራስትሬትድ ይሆናል። የሆነ መንተክተግ ውስጥ ይገባል ምናምን ነገር እና ምነግራችሁ ያን ሰው በአካል ስታገኙት ምንም እኮ አልተፈጠረም። በአካል ስታገኙት ግን ሰውነታችሁ ያን ሰው እንደዛ ነው የሚያስቡ። ኦልሬዲ የተጨቃጨቃችሁ ሰውን እንደሆነና ያን ስሜት እንዲሰማችሁ ያደረገ ሰው እንደሆነ ነው የሚያስቡ ሰውነታችሁ። ምክንያቱም ሰውነታችሁ ማለት ይኸውላችሁ ሀሳብ እናስባለን። ሰዎቻችን ሰውነታችን ላይ ምን ያደርጋሉ? ኢሞሽን ይፈጥራሉ። ባዮኬሚካል ሪያክሽን ይፈጠራል። መልእክት ይለካል ወደ ሰውነታችን። የሚያናደድ ሀሳብ እናስባለን። መጨቃጨቅ ውስጥ እንገባለን። የመናደድ ዝቅ መደረግ ከፍም ብቻ የሚሰማችሁን ስሜት ሰውነታችሁ ላይ ይሰማችኋል። ከዛ ሰው ጋር በአካል ስታገናኙ ቀላል ነው ከዛ ሰው ጋር ለመጣላት። ለምን ካላችሁ በቃ ሰውነታችሁ ኦልሬዲ ተለማምዶታል። ያንን ሰው ሲያይ ያ ሀሳብ ነው የሚመጣበት። ይሄ ቀላል ነገር ነው። ለምሳሌ አንዳንድ ሽታዎች ሲሸቷችሁ የሆነ የድሮ ጊዜ ታስታውሳላችሁ። አንዳንድ ምግቦች ሲቀምሱም የሆነ ኢማጅን ብቻ የሆነ ጊዜን ያስታውሳችኋል። ያን ሰውም ስታዩ የሚያስታውሳችሁ ከዛ ሰው ጋር በጭንቅላታችሁ ምን አድርጋችኋል? ተጨቃጭቃችኋል፣ ተደባድባችኋል፣ ብቻ ያደረጋችሁት ብዙ ነገሮች አሉ።
እና በዛ ምክንያት የተሰማችሁ ስሜት አለ። ያን ሰው ስታዩ ትዝ ይላችኋል ያ ስሜት። ከዛ ታስባላችሁ፣ አሁንም ትቀጥላላችሁ። ከዛው ሰው ጋር መጣላታችሁ አይቀርም፣ መጋጨታችሁ አይቀርም። አሁን ይሄ በሰው ብቻ አይደለም፣ እሺ በሲቹዌሽኖችም ደግሞ ይሄ ነገር የሚያሳየው ምንድነው መሰላችሁ? ስለ ራሳችሁ ያላችሁን ኢሜጅ ነው። እዚህ ውስጥ የምታደርጉት ኮንቨርሴሽን፣ ጭንቅላታችሁ ውስጥ ያለው ኮንቨርሴሽን ማለት ነው። እስካልቀየራችሁትና የውሸት እንደሆነ እስካላወቃችሁ ድረስ ግን ራን ያደርጋችኋል። በቃ ይጋልባችኋል። በአካል ያ ነገር ይፈጠራል። በመሳችሁ ታስቡታላችሁ። ብቻችሁን ስትሆኑ ይቆጣጠራችኋል። ምን ማድረግ ትችላላችሁ? አንደኛ እወቁት፣ ከማን ጋር ምን አይነት ሀሳብ የሚለውን ነገር። ሁለተኛ የውሸት እንደሆነ ማወቅ አለባችሁ። የእውነት አድርጋችሁ እንደዛ አይሰማችሁ፣ አትጨቃጨቁ። የውሸት እንደሆነ እወቁትና ልቀቁት፣ ተዉት። ከዛ ደግሞ የምትፈልጉትን አስቡ። ያን ሰው ስታስቡ ጥሩ ነገር ከሆነ የምትፈልጉት፣ ለምሳሌ ትዳር ላይ ከሆናችሁ በተለይ ጭንቅላታችሁ ላይ ከዛ ሰው ጋር ጥሩ ነገር ሲኖራችሁ፣ ጥሩ ኮንቨርሴሽን ሲኖራችሁ ይዩት። ካልሆነ እንደነገርኳችሁ ነው፣ በአካል ትገናኛላችሁ፣ ሳታውቁት እዛ ሲቹዌሽን ውስጥ ጸብ ውስጥ ገብታችሁ ነው የምታገኙት ራሳችሁ። ስለዚህ ራሳችሁን ከእንደዚህ አይነት ኮንቨርሴሽን አርቁት። ሀሳባችሁ ላይ ያለውን ኮንቨርሴሽን መቀየር ጀምሩ አሁን ማለት ነው። ካልሆነ ግን እንደነገርኳችሁ በቃ እሱን ነው የምትኖሩት። ዛሬ በዚህ ቪዲዮ ነው የመጣሁት፣ በአጭሩ ይህንን ልንገራችሁ ብዬ እንደ መልእክት ማለት ነው። ኔክስትን ቪዲዮዎች እንዲደርሷችሁ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ሌሎቻችሁ ደግሞ ለብዙ ሰው ሼር አድርጉት። በፍጥነት እያደግን ነው። ኦልሞስት በአንድ ወር ውስጥ ከ1500 በላይ ሰብስክራይበር ደርሰናል። እንዲሁም ደግሞ በደንብ ነው የሚታየው ቪዲዮዎች ማለት ነው። ፐርሰናሊ እንዳገዛችሁ ከፈለጋችሁ እንደነገርኳችሁ ዲስክሪፕሽን ላይ ባለው ኮንታክት አውሩ። ከዛ ውጭ ደግሞ ያላችሁን ሀሳብ ያገኛችሁትን ነገር ጻፉልኝ፣ አነቧለሁ። ብዙዎቻችሁን አነቧለሁ። ምናልባት ያልመለስኩላችሁ ካላችሁም እንግዲህ ጻፉልኝ። ደግሞ በደንብ ኢንጌጅ የምታደርጉ በደንብ እያዳመጣችሁ ያገኛችሁትን ምጽፉ ብዙ ሰዎች አላችሁ። እንግዲህ ኔክስት ላይ ደግሞ ስማችሁን እየጠራው ኮሜንታችሁን ማንበቤ ስለማይቀር ያላችሁን ነገር ሼር አድርጉኝ። ምናልባት ደግሞ በቪዲዮዎቹ ተጠቅማችሁ ህይወታችሁ ላይ ቀየራችሁት ሰክሰስ ስቶሪ ካላችሁም ደግሞ ሼር አድርጉኝ። ማቅረቤ ስለማይቀር ማለት ነው። ይመቻችሁ።